ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ ቀዳሚና የመጀመሪያ ዜና የሚሆነው የሻሩክ ካን ቀጣይ ፊልሙ ኪንግ የተሰኘው ፊልም የቀረጻ የመጨረሻ ዙር ላይ እንደደረሰ የተነገረ ሲሆን አሁን ላይ እንደተባለው ከሆነ የፊልሙ የመጨረሻ ዙር ቀረጻው ኦገስት ወር ላይ ይጀምራል ተብሏል። የኪንግ የመጨረሻ ዙር ቀረጻውን በደቡብ አሜሪካ ቀረጻ የሚደረግለት እንደሆነ የተነገረ ሲሆን ስለዚህ በአሁኑ ሰዓት ላይ የኪንግ ፊልም ሜከሮች ደቡብ አሜሪካ ውስጥ የሚገኙ የተለያዩ ሀገራት ላይ ሎኬሽን መረጣ እየዞሩ ነው ያሉት። ሎኬሽኑ ወይም የቀረጻ ቦታ ደግሞ ኮንፈርም ከተደረገ እስከ ኦገስት መጨረሻ ድረስ የፊልሙ ዳይሬክተር ስዳታንንና ቲሙ ወደ ደቡብ አሜሪካ ጉዞ የሚያደርጉ ሲሆን ከዛ በኋላ የኪንግ የመጨረሻ ዙር ቀረጻውን ለማጠናቀቅና ለማድረግ ጥረታቸውን ይቀጥላሉ። የፊልሙ ሙሉ ቀረጻም ደግሞ በአጠቃላይ እስከ ሴፕቴምበር አጋማሽ ድረስ የሚጠናቀቅ ሲሆን ከዛ በኋላ ደግሞ ፖስት ፕሮዳክሽን ስራውን ለማጠናቀቅ ጥረታቸውን ይቀጥላሉ። ፊልሙም ጣጣውን ጨርሶ ዲሴምበር 24 2026 በዓለም አቀፍ ደረጃ ላይ ይታይበቃል ተብሏል። ግን ደግሞ ዲዩን ሶስተኛው ክፍልና አቬንጀር ዱምስዴይ የተሰኘው ፊልሞች ሃይፓቸው እጅግ በጣም ከፍ ያለ ነው። በዛም የተነሳ አሁን ላይ እየተነገረ ያለው የሻሩክ ካን ኪንግ የተሰኘው ፊልም ምናልባት ዲሴምበር 24 ላይ ሊለቀቅ ይችላል እየተባለ ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ የሻሩክ ካን ኪንግ የተሰኘው ፊልም ከዲዩን ሶስተኛው ክፍልና አቬንጀር ዱምስዴይ የተሰኙ ፊልሞች ከተለቀቁ በኋላ ከ3 ቀን በኋላ ሊለቀቅ ይችላል ተብሎ ተነግሯል። እንደዛም ሆኖ እንግዲህ እነዚህ ትልልቅ ፊልሞች የህንድ ቦክስ ኦፊስ ላይ በኪንግ የተነሳ ትልቅ ገበያ ኪሳራ ሊደርስባቸው ይችላል ተብሎ እየተፈራ ነው ያለው። በእርግጥ ዱምስዴይና ዲዩን 3 ለእይታ ከበቁ በኋላ ዲሴምበር 23 ላይ ዘ አንግሪ በርድ ሶስተኛው ፊልም ለእይታ ይበቃል። ዲሴምበር 25 ደግሞ ዌርወልፍ የተሰኘው አዲሱ ፊልም ለእይታ ይበቃል። በዛ ላይ ደግሞ ጁማንጂ አምስተኛው ፊልም ለእይታ ይበቃል ተብሏል። ዲሴምበር ላይ ደግሞ ከኪንግ ሌላ ሌሎችም የህንድ ፊልሞች ለእይታ ይበቃሉ። ይህ ሁሉ ፊልሞች ደግሞ ለእይታ እየበቁ ያለ የሻሩክ ካን ኪንግ የተሰኘው ፊልም ለእይታ መብቃቱ ተገቢ ነው ብዬ አላስብም። እናንተ ስለዚህ ጉዳይ ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በአንዳንድ ክሬቲቭ ዲፈረንሶች እንዲሁም ካራክተር ላይ ባለ ሰጣ ገባ አሚር ካን በቀጣይ ይሰራዋል ከተባለው የአሽሊ ግሮቨርን ባዮፒክ ይዘት ያለው ፊልም ለመስራት እምቢ እንዳለ ተነግሯል። የአሽሊ ግሮቨር ባዮፒክ ይዘት ያለው ፊልም እንደሚሰራ እንኳን አፕሪል ወር ላይ ነበር የተነገረው። በዛ ሰዓትም እንደተባለው ከሆነ ታዋቂ የፈጠራ ባለሙያ ባለቤት የሆነው አሽሊ ግሮቨር የተባለው ህንዳዊ በሱ ታሪክ ላይ አንድ ባዮፒክ ይዘት ያለው ፊልም ለመሰራት ዝግጅታቸው እንደጀመሩ ተነግረው ነበረ። በፊልሙ ላይም ደግሞ አሚር ካን አሽሊ ግሮቨርን ሆኖ የሚጫወት ሲሆን ሽረዳ ካፑር ደግሞ ባለቤቱን መድሪ ግሮቨርን ሆና ትጫወታለች ተብሎ ነበረ። አሚር ካንም የፊልሙን ታሪክ በሰማ ሰዓት ላይ በጣም ደስ ብሎትና ወዶት ለመስራት ፈልጎ ነበረ። ግን የመጨረሻ ስክሪፕቱ ተዘጋጅቶ በወጣ ሰዓት ላይ ዳይሬክተሩ ካሰበውና ከጻፈው ታሪክ አኳያ የአሚር ካን ቪዥን ማች ማድረግ አልቻለም። ስለዚህ በመጨረሻም ከዚህ ፊልም መውጣቱን አናውንስ አድርገዋል። ሽረዳ ካፑር እንኳን አሁንም ከታሪኩ ጋር አንድ ላይ ነው ያለችው ወይም ደግሞ ፊልሙን መስራት ፈልጋለች። መረጃው እንደሚያሳየው ከሆነ ሽረዳ ካፑርና ዳይሬክተሩ ራሁል ሞዲ የአሽሊ ግሮቨርን ባዮፒክ ይዘት ያለውን የሚጫወት ሌላ አክተርን ለመምረጥ ፕላን እያደረጉ ነው ያሉት። እንደኔ እንኳን አሽሊ ግሮቨር የሚለውን ካራክተር አሚር ካን መጫወት ነበረበት። በጣምም ያምርበታል ብዬ ጠብቄ የነበረው ግን ደግሞ መስማማት አልቻለም። አሚር ካን ከፊልሙ ወጥቷል በአሁኑ ሰዓት ላይ። እናንተስ ምን ትላላችሁ? በአሚር ካን ቦታ ማን መፈረም አለበት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ታዋቂው ዳይሬክተርና ፊልም ሜከር ሼከር ካፑር እንዳለው ከሆነ ቀጣዩን ጀምስ ቦንድ ሆኖ መጫወት ያለበት ጆን አብርሃም ነው ብሎ ተናግሮ ነበረ። ሼከር ካፑር በተጠየቀ ሰዓት ላይ እንዳለው ከሆነ ጆን አብርሃም ያ መልክም ስታይልም ሰውነትም እንዲሁም ደግሞ ጠጠር ያለ የአክሽን ዘዴ ያለው ወይም የአክሽን ብቃት አለው ጀምስ ቦንድ ሊኖረው የሚገባ ያህል ያሟላ አክተር ነው ብሎ መስክሮለታል። ሼከር ካፑር እንግዲህ እንዳለው ከሆነ የጀምስ ቦንድ ካራክተር ዓለም አቀፍ ይዘት እንዲኖረው ትንሽ ሰፋ አድርገውና ራቅ አድርገው ቢያስቡ ጥሩ ነው ብዬ ላለው ብሎ የተናገረ ሲሆን ስለዚህ አንድ ህንዳዊ ወይም ደግሞ አሜሪካዊ ያልሆነ ያልተለመደ አይነት ካራክተር ቢመርጡና ቢሰሩ አሪፍ ነው ብዬ ላለው ብሎ ተናግሯል። በእርግጥ አንድ ቀን ልብ በሉ የጀምስ ቦንድ ፊልም ሜከሮች እንደዚህ እንኳን ምንም ያደረጉት ነገር የለም። ወደ ህንድ እንኳን መጥተው መምረጥ ደረጃ ድረስ ይደርሳሉ የሚለው ቻንሱ በጣም ጠባብ ነው። ግን እንደዚህ እናድርግ ብለው ካሰቡ ጆን አብርሃም በትክክል የጀምስ ቦንድ ካራክተርን ለመጫወት በቂ ነው ትላላችሁ እናንተ እንደ ሼከር ካፑር? እናንተም እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በእርግጥ ሼከር ካፑር ማለት ሆሊውድም ድረስ በጣም የሚታወቅና የሚደነቅ ዳይሬክተር ነው። ስለዚህ ሰምተውት በመጨረሻም ጆን አብርሃምን ሊመርጡ ይችላሉ የሚል ቻንስ ይኖረዋል የሚለው እንኳን ከነጨራሹ የሚታሰብ አይደለም። ግን ምን ትላላችሁ እናንተ? ትክክል ነው ሀሳቡ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ታዋቂው ዳይሬክተር አኒስ በዝዲም ኮንፈርም እንዳደረገው ከሆነ ቡልቡልያ አራተኛው ክፍል እንደሚሰራ ተናግሯል። አሁን ላይ እንዳለው ከሆነ ቡልቡልያ አራተኛው ክፍል ቤዚክ የሆኑ አይዲያዎችን ከአሁኑ ማዘጋጀትና መስራት ጀምረናል ብለዋል። ቡልቡልያ አራተኛው ክፍል ላይም ከርቲካሪ መሪ ተዋናይ የሚሆን ሲሆን በዚህ ፊልም ላይም ደግሞ ሩህ ባባን ሆኖ የሚጫወተው ካራክተር ይኖራል ማለት ነው። አኒስ በዚህ ጨምሮ እንዳለው ከሆነ ስለ ፊልሙ ቀሪ መረጃና ማን ተዋናይ ይፈርማሉ የሚለውን ቀጣይ ጥቂት ቀናት ውስጥ አናውንስ እናደርጋለን ብለዋል። በአሁኑ ሰዓት ላይ ዳይሬክተሩ አኒስ በዝኒ የአክሽን ኩማር ርዕሱ ያልተገለጸውን ፊልም ቀረጻ እያደረገ ነው ያለው። ይህም ማለት ደግሞ የአክሽን ኩማርን ፊልም ካጠናቀቀ በኋላ ቡልቡልያ አራተኛውን ክፍል ቀረጻ ይጀምራል ማለት ነው። በእርግጥ ቀደም ብሎ የአክሽን ኩማርን ፊልም ከጨረሰ በኋላ ኖ ኢንትሪ ሁለተኛውን ክፍል ቀረጻ እንደሚጀምር ተነግሮ ነበረ። ግን በአሁኑ ሰዓት ላይ ኖ ኢንትሪ ሁለተኛው ክፍል ሆልድ እንደተደረገና የሚቆይ እንደሆነ ተነግረዋል። ከአክሽን ኩማር ፊልም በኋላ እንግዲህ አኒስ በዝኒ በትክክል ዳይሬክት የሚያደርገው ቡልቡልያ አራተኛው ክፍል እንደሚሆን ራሱ አናውንስ አድርጓል። ስለዚህ በቀጣይ ከቡልቡልያ አራተኛው ክፍል ጋር የተያዘ አፕዴት ደግሞ እስከ መቼ ይወጣል የሚለውን አብረን የምንጠብቀው ይሆናል። ታዋቂው ዳይሬክተር ቬንትሪ ማረን ቫራቸና የተሰኘውን ፊልም ሌላ አንድ ስፒንኦፍ ለመስራትና ቀረጻ ለማድረግ እንደተዘጋጀ ተነግሯል። ይህኛው ፊልም ደግሞ ቫራቸን ላይ ፌመስ በሆነው ካራክተር በራጀን ታሪክ ላይ የሚያጠነጥን ይሆናል ተብሏል። የራጀንን ካራክተር የተጫወተው አክተር ማለት ረሜሽ ሱዳን የተባለው አክተር ማለት ነው። የቫራቸና የስፒንኦፍ የሆነው አራሴን የተሰኘው ፊልም ላይም ፈርሟል። በዛውም ደግሞ
ነጠላ የሆነና ብቸኛ ሶሎ ሙቪም አብሮ ቀረጻ እያደረጉለት ነው ያለው። በራጀን ታሪክ ላይ አንድ ስፒኖፍ እንደሚሰራ እንኳን ቀደም ብሎ ሲነገር ነበረ። በዛ ሰዓት ላይ ግን አንድ ሩመር ነው ተብሎ የታለፈ ዜና ነበረ። በዛም የተነሳ ይመስላል ስለዚህ ዜና ብዙም ሰው ትኩረት አልሰጠውም ነበረ። አፕሪልና ሜይ ላይ አራሰን ፊልም ቀረጻ በሚደረግ ሰዓት ላይ የራጀንን ስፒኖፍ የያዘው ፊልም የተወሰነ ክፍል ቀረጻ እንደተደረገለት ግን አሁን በአሁኑ ሰዓት ላይ ተነግሯል። ቬንትሪማረን ወይም ዳይሬክተሩም ቢሆን ደግሞ የራጀንን ካራክተር የያዘውን ፊልም ወይም ስፒኖፉን ቀረጻውን አሁን ላይ እንደገና እንደጀመረ ተነግሯል። እንደዛም ሆኖ ግን ይሄ ፊልም እንደሚሰራ ኦፊሻል አናውንስመንቱን አላወጡትም ገዳም። ግን ይህ ዜና ሙሉ ለሙሉ የተረጋገጠ ነው ብለዋል ብዙዎቹ። ቬንትሪማረን ወይም ዳይሬክተሩ ከአራሰን ፊልም ጭምር ሌላ አንድ ፊልም ደርቦ እየቀረጸ ነው ያለው። አንዳንድ ሪፖርት ላይ እንኳን ዌብ ሲሪል ነው ይላሉ። አንዳንድ ሪፖርቶች ላይ ደግሞ አይ ራሱን የቻለ ፊልም ነው ግን ቀጥታ ኦቲቲ ፕላትፎርም ላይ ነው ለይታ የሚበቀው የሲኒማ አይደለም የሚልም መረጃ ወጥቷል። እንደዛም ሆኖ ግን ቬንትሪማረን ስፒኖፉንና ቫራሴኔ የተሰኘውን ፊልም በላይ ለይታ እንደማያበቃ ተነግሯል። ስለዚህ በቀጣይ ከራጀን ፊልም ጋር የተያዘው አፕዴት ደግሞ እስከ መቼ ድረስ ይወጣል ቢለውን ሙሉ መረጃውን አብረን የምንጠብቅ ይሆናል። የጀናይገን ፊልም ዳይሬክተር የሆነው ኤች ቪኖድ ቀጣይ ፊልሙን ለመስራት እየተዘጋጀ ነው ያለው። መረጃው እንደሚያሳየው ከሆነ ቀጣይ ፊልሙ ላይ ወይ ሱሪያ ይሆናል ወይም ደግሞ ካርት ይሆናል ተብሏል። ኤች ቪኖድ በአሁኑ ሰዓት ላይ በጣም መነጋገር ይሆናል። ምክንያቱም የጀናይገን ወይም ደግሞ የቪጄን የመጨረሻ ፊልሙ ጀናይገን የተሰኘውን ፊልም ዳይሬክት ያደረገው እሱ ነበረ። በእርግጥ በአሁኑ ሰዓት ላይ መነጋገር የሆነው የቪጄ ጀናይገን የተሰኘው ፊልም ነው። ሁሉም ሰው እሱን እያየ ነው ያለው። የፊልሙ አድቫንስ ቡኪንግ በጣም ምርጥ ነበረ። ፊልሙ ኦፕኒንግ ዴይ ላይም እንኳን ቆንጆ ገንዘብ መሰብሰብ እንደቻለ ተነግረዋል። አንዳንድ መረጃዎች እንደሚያሳዩት ከሆነ አድቫንስ ቡኪንግ ላይ ብቻ ይሄ ፊልም ወደ 1 ሚሊዮን ቲኬት እንደቆረጠና እንደተሸጠ የተነገረ ሲሆን ኦፕኒንግ ዴይ ላይ ደግሞ በጣም በአስገራሚ ሁኔታ ከፍተኛ ገንዘብ መሰብሰብ ችሏል። ኤች ቪኖድ በቀጣይ የሚሰራው ፊልም እንኳን አናውንስመንቱን ቀደም ብሎ ሊወጣ ይችል ነበረ፣ ግን በጀናይገን ፊልም የተነሳ ያም ስራ ወይም በቀጣይ የሚሰራው ስራ እንደተንጠለጠለ ነው ያለው። በአሁኑ ሰዓት ላይ እንኳን ጀናይገን የተሰኘው ፊልም ለእይታ በቅቷል። ስለዚህ ኤች ቪኖድ ደግሞ ከጀናይገን በኋላ የትኛውን ፊልም ከማን ጋር ይሰራል የሚለውን ደግሞ አብረን ምናየው ይሆናል። ጀናይገን ምንም እንኳን ተሰርቆ ወጥቷል ቢባልም በሲኒማ ተመልካቹ ለማየት በጣም ግርግር እየፈጠረ ነው ያለው። የመጀመሪያ ቀን ላይም ፊልሙ እጅግ በጣም አስገራሚ ገንዘብ መሰብሰብ ችሏል በዓለም አቀፍ ደረጃ። እናንተ ምን ትላላችሁ? በድጋሚ ታዩታላችሁ ወይስ አይተነዋል ብላችሁ ትዘሉታላችሁ? በእርግጥ የተስተካከለውና ትክክለኛውን ፊልም ማየት አለባችሁ ብዬ አስባለሁ። ዘ ሪንግስ ኦፍ ፓወር የተሰኘው ፊልም 3ኛው ሲዝኑ ኦፊሻል ፖስተሩ ለእይታ በቅቷል። አሁን ላይ እንደተባለ ከሆነ ይህ ዌብ ሲሪል ከኖቬምበር 11 ጀምሮ ለእይታ ይበቃል ተብሏል። በትላንትናው ዕለት ከፊልሙ ጋር የተያዘ ፈርስት ሉክ ፖስተር ለእይታ ይበቃ ሲሆን የኬንዳልን ካራክተር ፊት ለፊት አድርገው ለእይታ አብቅተውታል ፖስተሩን። ዘ ሪንግ ኦፍ ፓወር የተሰኘው ፊልም ዘ ሎርድ ኦፍ ዘ ሪንግ ከሚለው ፊልም ቀደም ያለ ወይም ፕሪኩዌል የሚባል ፊልም ነው። ቀደም ያለ ታሪክን የሚያሳይ ነው። ማለትም ዘ ሎርድ ኦፍ ዘ ሪንግ ላይ ካለው ታሪክ 100 ዓመት ወደ ኋላ ሄዶ የሚያሳይ ፊልም ነው። ስለዚህ በአሁኑ ሰዓት ላይ 3ኛ ሲዝኑ ለእይታ ሊበቃ ነው። ፊልሙንም ደግሞ ቀደም ያለውን ካያችሁ ከኖቬምበር 11 ጀምሮ ኦቲቲ ፕላትፎርም ላይ ለእይታ ይበቃል፣ መከታተል ትችላላችሁ። ዘ ሎርድ ኦፍ ዘ ሪንግን ወዳችሁ ካያችሁትና ቀደም ያሉትን ሁለቱም ሲዝኖች ካላያችሁ እርግጠኛ ነኝ ይሄን ዌብ ሲሪል ማየት አለባችሁ ቢያስባለሁ። ማስተርስ ኦፍ ዘ ዩኒቨርስ የተሰኘው ፊልም ኦቲቲ ፕላትፎርም ላይ በጥራት ለእይታ በቅቷል። ከዛሬ ጀምሮ አግኝታችሁ ማየት ትችላላችሁ። በርዕሱ ሰርች አድርጉት። ማስተርስ ኦፍ ዘ ዩኒቨርስ የተሰኘው ፊልም ጁን 5 ላይ ነበር ለእይታ ይበቃው፣ ግን ቦክስ ኦፊስ ላይ በአስገራሚ ሁኔታ ተቀባይነትን አላገኘም። ፍሎፕ የሆነ ፊልም ነበርም። በእርግጥ የፊልሙን በዳይሬክሽኑ በጣም ተወቅሷል። $170 ሚሊዮን ወጥቶበት፣ ግን ፊልሙ በዓለም አቀፍ ደረጃ $114 ሚሊዮን ብቻ ነው መሰብሰብ የቻለው። ፊልሙ ላይ በእርግጥ የሚታይ ብዙ ነገር የለውም፣ ግን አድቬንቸር እና እንደዚህ ለየት ያለ ታሪክ ያለው ፊልም የምትወዱ ከሆነ ምናልባት ሊመስጣችሁ ይችላል። ማየት አለባችሁ የሚባል ፊልም ነው። እኔ ግን በዚህ ዘመን ላይ ያን ያህል የሚመስጥ ሆኖ አላገኘሁትም፣ አልተመቸኝም። እናንተ ደግሞ ማስተርስ ኦፍ ዘ ዩኒቨርስ የተሰኘው ፊልም ካያችሁት እንዴት አገኛችሁት? አሪፍ ነበረ? ወዳችሁታል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।